ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። ይህ ከትላንቱ የሚቀጥል ቪዲዮአችን ነው። ትላንትና ከሀ እስከ በ ያሉትን ቆጥረን ከዚህ ላይ ባለ ሁለት ቃላቶችን ባለ ሁለት ፊደል ቃላቶችን መመስረት ችለን ነበረ። ዛሬ ደግሞ ባለ ሶስት ከዚህ ውስጥ ነው የምናወጣቸው። ከዚህ ውስጥ ፊደላቶችን እየመረጥን ሶስት ፊደሎችን እያደረግን ትርጉም ያላቸው ቃላቶችን እንመሰርታለን ማለት ነው። ስለዚህ እንደ ሁልጊዜው እናንተ ፊደሎችን መቁጠር ፊደሎችን መጻፍ እና መለማመድ ያስፈልጋቸዋል ማለት ነው። ስለዚህ ሁሌም ለተማሪዎች የምመክረው ነገር ምንድን ነው? ተማሪዎች ስትሆኑ ሁሌም መርሳት የሌለባችሁ ነገር መደጋገም የሚባለውን ነገር ነው። አሁን ስታነቡት ብዙ ተማሪዎች ይህን ከቀኝ ወደ ግራ እያነበቡ እችለዋለሁ ብለው ያስባሉ። ግን ለመጻፍ ሲሞክሩ ወይ ቃላቱ ምን ብለው ማደራጀት እንዳለባቸው ይጠፋባቸዋል፣ ወይ ደግሞ በቃ ሀሳብ ያጣሉ ማለት ነው። ፊደላቶቹም ይረሷቸዋል። ምን ብላችሁ እንደምጽፉ ራሱ ግራ ትጋባላችሁ ማለት ነው። ይህ የሚሆነው ምንድነው? ድግግሞሽ ስላላረጋችሁ ነው ማለት ነው። ዝም ብላችሁ ማንበብ ብቻ እንድትጽፉ አያደርጋችሁም። ማንበብ ሌላ ነገር ነው፣ መጻፍ ሌላ ነገር ነው። አንድ ሰው ደግሞ ተማረ የሚባለው መጻፍ ሲችል ነው። መጻፍ ሲችል፣ ራሱን ችሎ ማንበብ ሲችል፣ የሰዎችን እገዛ ሳይፈልግ ማለት ነው። ያኔ ተማረ እንለዋለን ማለት ነው። አሁን እናንተም ከዚህ የምትወስዱት ነገር ምንድነው? መጻፍ አለባችሁ። ከጻፋችሁ በኋላ ደግሞ ፕራክቲካሊ በአካል ቃላቶችን መጠቀም አለባችሁ። እዚህ ካጠናችሁት ላይ ቃል መጻፍ ትችላላችሁ ወይ የሚለውን በደንብ ማየት ያስፈልጋል ማለት ነው። ዛሬ የምናደርገው ያህን ነው። ባለፈው የሚያደርግነው እንደዛ ነው። አሁን ፊደላቶችን ላንበብላችሁ እና ቃላቶችን እንመሰርታለን። እዚህ ላይ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ፣ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ፣ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ፣ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ እንላለን ማለት ነው። ስለዚህ እነዚህን ፊደሎች ከቆጠርን በኋላ እንግዲህ ቃላት እንመሰረት። እነዚህን ተምረናል፣ አጥንተናል። ቃላት መመስረት እንጀምር ማለት ነው። ይህን መመስረት ካልቻላችሁ የምርም እዚህ ላይ ያሉት በደንብ አልገቧችሁም ማለት ነው። ለምን ብዙዎቹ ፊደላቶች እንችላለሁ ለምንድነው ቃላት መጻፍ ማልችለው ብለው ስለሚጠይቁ ማለት ነው። ይህን ታደርጋላችሁ። በነገራችን ላይ እዚህ ላይ ያይዤ የምነግራችሁ ከዚህ ዩቲዩብ ላይ፣ ቲክቶክ ላይ፣ ፌስቡክ ላይ ከምናስተምረው በተጨማሪ በውስጥ መስመር ተማሪዎችን በግላቸው እናስተምራለን። ስለዚህ ስልኬን ከስር በሚያልፈው መውሰድ ትችላላችሁ። አሊያም ደግሞ ከስር ዲስክሪፕሽን ላይ ሊንክ አለ። ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ከመረጣችሁት ላይ የሚያስገባችሁ ማለት ነው። በውስጥ ግቡና አሁኑኑ አናግሩኝ። በሳምንት 5 ቀን በቀን አንዳንድ ሰዓት እናስተምራችኋለን በግላችሁ ማለት ነው። በዚያም የምትፈልጉትን ጥያቄ እየጠየቃችሁ በምትፈልጉት ሰዓት እየገባችሁ ማለትም ቋሚ የሆነ 1 ሰዓት በየቀኑ እንሰጣችኋለን። በአጭር ቀን ውጤታማ መሆን መጻፍ ማንበብ ትችላላችሁ ማለት ነው። ኦኬ ናው ሌትስ ስታርት ወይንም እንጀምር። እሺ አሁን ዛሬ ባለ 3 ነው የምንጀምር። ባለ 3 ፊደላት ቃል ማለት ነው። ስለዚህ እሺ አሁን እዚህ ጋር መሰሪ ማለት ይቻላል። መሰሪ ብላችሁ መጻፍ ትችላላችሁ። በነገራችን ላይ እዚህ ላይ መሰሪ የሚለውን መሰሪ ማለት ትችላላችሁ። ሁለት ማለት ነው። መሰሪ ተመሳሳይ ነው። ግዕዝ ቋንቋ ቢሆን ኑሮ እነዚህን ፊደሎች ለተለያየ ትርጉም ነው የሚጠቀማቸው። አማርኛ ግን ችግር የለውም። ኦኬ ብዙዎች ስለምጠይቁ ነው። 2 ሀ 2 ሰ
እንደዚህ ሞክሼ ፊደላቶችን እንዴት ነው የምንጠቀመው ብላችሁ ብዙዎች ጠይቃችሁ ስለምታውቁ በአማርኛ ቋንቋ ላይ ችግር የለውም። ሌላ ቋንቋ ላይ ነው ችግር የሚፈጥሩት ማለት ነው። ማለትም ግዕዝ ላይ። ኦኬ መሰሪ መሰሪ ማለት እንችላለን። ለምሳሌ እነዚህን ደግሞ በማቀናበር ደግሞ ሌላ ትርጉም መስጠት ይቻል ይሆናል። ለምሳሌ መሰሪ የሚለውን መሪሰ፣ ሰሪመ፣ ሪመሰ፣ ሰሪመ። ስለዚህ ይሄ ትርጉም አይሰጥም። ትርጉም የሚሰጡ የተለያዩ ቅንብሩን በመቀየር ትርጉም የሚሰጡ ቃሎችን እናገኛለን አሁን ወደፊት ስንሞክር። እሺ ለምሳሌ መሸሻ ማለት ይቻላል። መ ትላላችሁ፣ መሸሻ። ይህ ቃል ምን ይላል? መሸሻ ይላል ማለት ነው። መሸሻ። እሺ መሸሻ። ኦኬ ከዛ ም ትላላችሁ፣ ምስር፣ ምስር። ም ትላላችሁ፣ ምስር፣ ምስር ይላል አይደለ? ይህን ምስር የሚለውን ቃል በስን መቀየር ትችላላችሁ። ም እንደዚህ ትጽፋላችሁ፣ ም ከዛ ስን እንደዚህ ምስር፣ ምስር ማለት ትችላላችሁ። እንደዚህ ማለት ነው። ኦኬ ይህን እስኪ መቀይረን ትርጉም ሌላ ትርጉም ማግኘት የምንችል ከሆነ እንሞክር። እሺ ስምር፣ ስምር አይባልማ፣ ስምር አይባልም። ስርም፣ ስምር። እርምስ፣ እርምስ ማለት ይቻላል። እርምስ ማለት በውሃ የተነከረ የረመሰ ማለት ነው። ስለዚህ ርምስ፣ እርምስ። ስለዚህ ቃላቶችን ፊደላቶችን በመቀየር ቦታቸውን ማለት ነው አዲስ ቃል መፍጠር እንችላለን። ርምስ ማለት ይቻላል። እርምስ ስትለው አሁን በተመሳሳይ እንደዚህ እርምስ እንደዚህ ማለትም ትችላላችሁ። ያው ማለት ስን መቀየር ማለት ነው። ኦኬ እርምስ ካላችሁ በኋላ አሁንም በዚህኛው ረድፍ እንሞክር አይደለ? አዎ በዚህ ስንሞክር ለምሳሌ ሂሳብ፣ ሂሳብ ብለን መጻፍ እንችላለን። ሂሳብ፣ ሂሳብ ብላችሁ እንደዚህ መጻፍ ትችላላችሁ። ወይ ደግሞ እንደዚህ ሂሳብ፣ ሂሳብ እንደዚህ መጻፍ ትችላላችሁ። አሊያም ደግሞ ሂሳብ ስትሉ ሂሳብ እንደዚህ መጻፍ ትችላላችሁ። ሂሳብ ስትሉ አሊያም ደግሞ ሂሳብ፣ ሂሳብ እንደዚህ ማለት ትችላላችሁ። ኦኬ ከዛ ይሄኛውን እንደዚህ ማለት ነው። እንደዚህ ኦኬ ይሄንም ሞክረው። ታዲያ የትኛው ነው የረሳሁት? ሂሳብ፣ ሂሳብ። ኦኬ ይችን ማለት ነው። ይችን ማለት እንደዚህ ማለት ሂሳብ ማለት ሂሳብ ስትሉ በዚህችም ሂሳብ በዚህችም ሂሳብ ማለት ትችላላችሁ። ያው ሳን ነው፣ ሳ ተመሳሳይ ነው። ይሄ ግን ተለያይቷል። ግን አሁንም ሂሳብ ስትሉ በዚህኛውም ትጽፋላችሁ፣ በዚህኛውም ትጽፋላችሁ። ይሄን እንድትያዙ ማለት ያ ማለት ሂሳብ ሳን ይሄን ተጠቅሞና ሂሳብ ይሄኛውን ተጠቅሞ ወይ ደግሞ ሂሳብ ይሄኛውን ሳ ተጠቅሞና ይሄኛውን ሳ ተጠቅሞ ማለት ነው። ኦኬ ስለዚህ አሁን እዚህ ላይ ሁለት ፊደሎች ስላሉ ነው። እነማን? ይቺ ሰ ሁለት ነው ያለን፣ ይሄ ሰና ይሄ ሰ ማለት ነው። ተመሳሳይ ናቸው ሁለቱ። ሀ ደግሞ ይሄኛው ሀና ይሄኛው ሀ ተመሳሳይ ናቸው። ለዛ ነው እዚህ ላይ አራት ሂሳብ መጻፍ የቻልነው ማለት ነው። ሁሉም ፖሲብል ነው። ግን የተለመደው አጻጻፍ ሂሳብ የሚለው እንደዚህኛው ነው። እንደዚህኛው ብዙ ጊዜ ይጻፍ። በተለይ ደግሞ ይችኛይቱ ሀ ሂሳብ ለማለት እንጠቀማታለን። እንደዚህ ሂሳብ የተለመደ አጻጻፍ ነው። ግን ሁሉም ብትሉ ችግር የለውም ማለት ነው። ኦኬ ሌላኛው መ ትላላችሁ። መረቅ፣ መረቅ ማለት ትችላላችሁ። መ ከዛ ረ ከዛ ቅ፣ መረቅ ማለት ትችላላችሁ። መረቅ፣ መረቅ። ከዛ ሌላኛው ህ ትሉና ህልም ማለት ትችላላችሁ። ል ከዛ ምን ይላል? ህልም፣ ህልም ይላል። እሺ አሁን ሌላኛው ሌላ ጊዜ ደግሞ እናጥፋና እያጠፋን ሞክር አይደል? ይህን ላጥፋው። አሁን እዚህ ላይ ምን ብዬ ልጻፍ? መረቅ፣
ብያለሁ። እዛ ላይ መረቅ። ከዛ ቀ ማለት እችላለሁ። ቀ ከዛ መ ከዛ ደግሞ ር ምን ማለት እችላለሁ? ቀ መ ር ቀመር ማለት እችላለሁ። ቀመር ቀመር። እሺ ሌላኛው ሺ ማለት ሽቅብ ሽቅብ ሺ ቅ ብ ሽቅብ ሽቅብ ማለት እችላለሁ። ያው ሺ ቅ ብ ማለት ነው። እሺ ብሽቅ። አሁን ይሄኛውን በመቀየር ብን መጀመሪያ ላምጣ፣ ከዛ ሽን እንዳላስከትላል፣ ከዛ ቅን መጨረሻ ባረጋት ምን ይሆናል? ብሽቅ ብሽቅ የሚል ትርጉም ይኖረዋል ማለት ነው። ከዛ ሌላኛው ቆ ሻ ሻ ቆሻሻ ብሎ መጻፍ ይቻላል። እንዴት ነው? ቆ ማለት ይችላል። ሻ እቻት እዚህ ጋር። ስለዚህ ሻን ሁለቴ ማለት ነው። ቆሻሻ ማለት ይቻላል። ቆሻሻ ለማለት ከዛኛው እሺ ሰርቃ ማለት ይቻላል። ሰርቃ 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 እንደዚህ ይቻላል። ሰርቃ እንደዚህም ትችላላችሁ። ሰርቃ ሰርቃ ማለት ይቻላል ማለት ነው። ከዛ ማሰሮ ማሰሮ ማለት ትችላላችሁ። ማሰሮ ማሰሮ ማለት ትችላላችሁ ማለት ነው። ስለዚህ የተለያዩ ባለሶስት ቃላቶችን መመስረት ቻልን ማለት ነው። ከዚህም በላይ ሌሎችን እውነት ለመናገር በጣም ብዙ መመስረት እንችላለን። ግን ለምሳሌ ያክል ይህን ካያችሁ እናንተ ደግሞ ከዚህ በላይ ጽፋችሁ ኮመንት ላይ ብታሳውቁን የበለጠ የእናንተን ተነሳሽነት ማየት እችላለሁ ማለት ነው። እና እንዳልኳችሁ በውስጥ መስመር በግላችሁ እኛ ጋር መለማመድ ትችላላችሁ። በጣም ብዙ ልጆችን ማስተማር ችለናል። እናንተም የድሉ ተጠቃሚ መሆን ትችላላችሁ። ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ያናግራችሁኝ ማለት ነው። በቀጣይ ደግሞ ከሀ እንግዲህ ዛሬ ከሀ እስከ በ ነው ያሳየዋችሁ። ባለ አራት ማየት እንችላለን፣ ግን ምሳሌው በዚህ መሰረት ስለሆነ በሌላ ዙር ከፈለግን እንመጣለን። ለጊዜው ግን ባለ ሁለት እና ባለ ሶስት ፊደሎችን ከጻፍን ብዙ ጊዜ በቂ ነው ማለት ነው። እና በቀጣይ የምናያቸው ፊደላቶች ከሀ እንግዲህ በላይ ነዋ። ሸቀበ ብለን ተ፣ ከዛ ቸ፣ ከዛ ሀ፣ ከዛ ነ፣ ከዛ ኘ፣ ተቸ ሀ ነ ኘ አ ከ ያው በግራ ስፍር ሆኖ ከዛ ተቸ ሀ ነ ኘ አ ከ ከዛ ኸ ኸ ወ አ ዘ ዠ የ ደ ጀ ገ ጠ ከዛ ጨ። እሺ ጨ ካል በኋላ ጠ ነው የሚኖረው። ከዛ ጸ ከዛም ጸ ከዛ ፈ ከዛ ፐ ብለን እንጨርሳለን ማለት ነው። ስለዚህ ከአሁን ወደፊት 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 23 ፊደላቶች ይቀሩናል ወደፊት የምናያቸው ማለት ነው። 23 ፊደላቶች ግን እንደዚህ ከነ ቤተሰባቸው ማለት ነው። ይሄ የመጀመሪያውን ብቻ ነው ያሳየኋችሁ። እናንተ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ በንቃት መከታተል ይኖርባችኋል። እኔ ደግሞ በየቀኑ ሳልሰለች ሁሉንም ሰራላችኋለሁ ማለት ነው። ስለዚህ ለዛሬ የነበረን ቆይታ ይህን ይመስላል። እስከዚህ ሰዓት እስከዚች ደቂቃ በትዕግስት ስለጠበቃችሁ በትዕግስት ስለተማራችሁ ከልብ አመሰግናችኋለሁ። ለምን ተማሪዎች እስከ መጨረሻው ሳይሉ እናንተን ብቻ ሳይሆን የምትጠቀሙት እኔ የምጠቀማለሁ። በዚህም ደስተኛ ነኝ። ቴንኪዩ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።